ለሊቨርፑል ደጋፊዎች አስደሳች ዜና ተሰምቷል። የሊቨርፑል አሰልጣኝ አርነ ስሎትና የክለቡ ወሳኝ ተጫዋች ሞሳላ በጠረጴዛ ዙሪያ ቁጭ ብለው ተነጋግረው እርቀ ሰላም ማውረዳቸው ምሽቱን እየተዘገበ ይገኛል። የክለቡ አሰልጣኝ አርነ ስሎት ዛሬ በነበራቸው ጋዜጣዊ መግለጫ ላይ ከተጫዋቹ ጋር ቁጭ ብለን እንነጋገራለን፣ ከዛም በኋላ በነገው ጨዋታ ላይ ይሰለፋል አይሰለፍም የሚለውን ጉዳይ እንወስናለን ሲሉ ነበረ የተናገሩት። በስተመጨረሻም ዛሬ ምሽት የወጡ መረጃዎች እንደሚያሳዩት ከሆነ ተጫዋቹ ወደ ስብስቡ ተመልሷል። አሰልጣኝ አርነ ስሎትና ሞሳላ መካከልም የነበረው ችግር ተፈቷል የሚሉ መረጃዎች ይወጡ ይገኛሉ። ከሁለቱ ሰዎች ንግግር በስተጀርባ የነበሩ ነገሮች ምንድን ናቸው? ከዚህ በተጨማሪም እርቀ ሰላም እንዴት ሊያወርዱ ቻሉ? ሞሳላስ ከዚህ በኋላ በሊቨርፑል ምን አይነት ቆይታ ሊኖረው ይችላል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተን በብዛት ላይክ ማድረግ ይፈልጋል። እናም ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። እንግዲህ እንደምታውቁት አርብ የላይቭ ፕሮግራም ነበረን። አንዳንድ ቪዲዮዎችን ለቲክቶክ እያዘጋጀው ስለነበረ በዛሬው ፕሮግራማችን ላይ በላይቭ አልተገናኘንም። ለዚህም በጣም ይቅርታ ለመጠየቅ እፈልጋለሁ። ተስፍሽ ዲጂታል አካዳሚ የተለያዩ የዩቲዩብ አልጎሪዝም እና የዩቲዩብ አሰራር፣ የግራፊክስ ዲዛይኒንግ እንዲሁ ደግሞ የብሮድካስቲንግ እና የቪዲዮ ኤዲቲንግ ስልጠናዎችን ይዞ እየጠበቃችሁ ይገኛል። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ገብታችሁ በቴሌግራም ጆይን እያላችሁ እንድትመዘገቡ የአክብሮት ግብዣችን ነው። ወደ ሞሳላና ወደ ሊቨርፑል ጉዳይ እንምጣ። እንግዲህ የሊቨርፑልና የሞሳላ ጉዳይ በተለይ የሞሳላና የአርነ ስሎት ጉዳይ ሰሞኑን በቃ አየሩን ተቆጣጥሮት የነበረው አየሩን ይዞት የነበረው ጉዳይ ነበረ። እንግዲህ አሰልጣኙ አርነ ስሎት የወሰኑት ውሳኔ በአንድም በሌላም ምክንያት ሞሳላህን አስከፍቶት ከዛ በኋላ ተጫዋቹ ወጥቶ በአደባባይ ብሶቱን እንዲናገር በአደባባይ ወጥቶ ብሶቱን እንዲገልጽም ጭምር ነበር ያደረገው። እንግዲህ ሊቨርፑል ዘንድሮ እንደምታውቁት አምና ዋንጫውን ካሸነፈ በኋላ ሲዝኑም የተጀመረው በጥሩ መንገድ አልነበረም። የክለቡ ተጫዋች ትሬንት አሌክዛንደር አርኖልድ ሊቨርፑልን እንደሚለቅ ሲገለጽ በርካታ የሊቨርፑል ደጋፊዎች ንዴታቸውን፣ ብስጭታቸውን ሲገልጹ ነበር። ከዛ ደግሞ ይህ በሆነበት ሁኔታ በዛ ክለብ ውስጥ ትልቅ ሚና የነበረውና በክለቡ ደጋፊዎችም እጅግ በጣም የሚወደደው የክለቡ ወሳኝ ተጫዋች ዲዮጎ ዦታ ያልታሰበ የመኪና አደጋ አጋጥሞት ህልፈተ ህይወቱም የተሰማው በክረምት ወቅት ላይ ነበርና አስደንጋጭ ዜና ነበር ማለት ይቻላል። ከዛ በኋላ ብዙ ነገሮች ተባሉ። አሁንም ያ የዲዮጎ ዦታ ስሜት ያያዘኑ ስሜት አልበረደም። አሁንም ቢሆን ህመሙ በሊቨርፑል ደጋፊዎች በሊቨርፑል ተጫዋቾች በኩል አለ። ታዲያ ሲዝኑን የጀመሩት በዚህ መልኩ ነበር እና በተለይም የመጀመሪያዎቹ 5 ጨዋታዎች ላይ በተከታታይ ሊቨርፑሎች ካሸነፉ በኋላ በቃ የአምናውን ዋንጫ ዘንድሮም ሊደግሙት ነው፣ ልክ እንዳምናው ሁሉ ዘንድሮም ዋንጫ ሊያሸንፉ ነው እየተባለ ብዙ ነገር ሲባል ብዙ አስተያየት ሲሰጥ ቆየ። በኋላ ላይ ግን ክለቡ ከክሪስታል ፓላስ ጨዋታ ጀምሮ በተከታታይ ከባባድ ሽንፈቶች እያጋጠሙት በፕሪሚየር ሊጉም በቻምፒየንስ ሊጉም ሲሸነፍ ተመልክተናል። እንግዲህ አሰልጣኙ አንዳንድ ነገሮችን መቀየር፣ አንዳንድ ነገሮችን ማሻሻል ነበረባቸው። ምክንያቱም ቡድኑ እንደ ቡድንም ጥሩ ያልሆነባቸው ነገሮች አሉ። ለምሳሌ የቡድኑ መከላከል ብዙ ጥያቄ የሚነሳበት ነው። ከዚህ በተጨማሪ ደግሞ በቡድኑ ውስጥ አምና ጥሩ የነበሩ ተጫዋቾች እንደ ቡድን ጥሩ ያልሆኑበትን ጊዜ እየተመለከትን እንገኛለን። ከዛ ደግሞ እንደ ግል ጥሩ ያልሆኑ ተጫዋቾች አሉ። ለምሳሌ ቫንዳይክ ጥሩ አይደለም፣ ኢብራሂማ ኮናቴ ጥሩ አይደለም፣ የክረምቱ አዳዲስ ፈራሚዎች ጥሩ አይደሉም። እነዚህ ሁሉ ነገሮች መነሳት ይችላሉ። አሁን ይህ ሁሉ ነገር በሆነበት ሰዓት እንግዲህ የሞሳላም ጥሩ አለመሆን ዘንድሮ ሊቨርፑል ጥሩ ላለመሆኑ ወይም ደግሞ ዘንድሮ በሊቨርፑል በኩል ጥሩ ውጤት ላለመመልከታችን እንደ አንድ ምክንያት ተደርጎ ሊጠቀስ ይችላል። ብቸኛው ምክንያት ባይሆንም አምና ጥሩ የነበረው ሞሳላ ዘንድሮ ግን ጥሩ ፐርፎርማንስ አለማሳየቱ እንደ አንድ ምክንያት የሚጠቀስ ነው። ታዲያ አሰልጣኙ በዌስትሃም ጨዋታ ላይ ቤንች አደረጉት፣ ቀይረውም አላስገቡትም። ከሰንደርላንድ ጋር በተደረገው ጨዋታ ላይ ቤንች አደረጉት፣ ቀይረው ያስገቡት በኋላ ላይ ነበር።
ከዛ በቀደም ከሊድስ ዩናይትድ ጋር በተደረገው ጨዋታ ላይ ተጫዋቹን ሳያስገቡት ቀሩ። የዛኔ ተጫዋቹ የገነፈለ ብሶቱን አደባባይ ላይ አወጣው ማለት ነው እና እንደውም በቃ ከብራይተን ጋር በሚደረገው ጨዋታ ላይ ልሰናበት እችላለሁ፣ እናቴንም እጠራታለሁ ምናምን አለ። ነገሩን በጣም ያጋለው ደግሞ ይህንኛው አስተያየት ነበር። ከዛ ከኢንተር ሚላኑ ጨዋታ ውጭ ያደረጉት አሰልጣኙ እና የሚገርመው በቃ ሲወርዱበት ነበረ ሞሳላህን። የቀድሞ ሌጀንዶች የተባሉ ተጫዋቾች በሙሉ ሞሳላህን ሲወርዱበት ነበር። ዋይኒ ሩኒ ተጫዋቹን እስከ ማስጠንቀቅ ደረጃ ደርሷል። ስቴቨን ጄራርድ እኛ ሾርት ሚሞሪ ያለን ሰዎች አይደለንም፣ ተጫዋቹ በሊቨርፑል ቤት ሌጀንድ ነው፣ እሱ የሰራውን ስራ ማንም ሊፍቀው ማንም ሊያጠፋው አይችልም፣ የክለቡ ወሳኝ ተጫዋች እንደሆነም እናውቃለን። ነገር ግን ይህንን አስተያየት መስጠቱ ደግሞ ትክክል አይደለም እና ሄዶ አርነ ስሎትን ይቅርታ ሊጠይቅ ይገባል ሲል ነበር ስቴቨን ጄራርድ የቀድሞ የሊቨርፑል አምበልና ሌጀንድ የተናገረው። ሌላኛው ተጫዋች እንደዚሁ ሌላኛው የቀድሞ ተጫዋች ቴሪ ኦንሪም ተጫዋቹን ገስጾታል። እኔ ከአርሰን ቬንገር እና ከፔፕ ጓርዲዮላ ጋር ያልተስማማሁባቸው ጊዜያቶች ነበሩ እና አንድም ቀን ወጥቼ ስለነሱ መጥፎ ነገር ተናግሬ አላውቅም። የእሱን ስሜት እረዳዋለሁ፣ ጥሩ ስሜት ላይ እንዳልሆነ አውቃለሁ። ግን ክለቡ ጥሩ ባልሆነበት በዚህ ጊዜ ላይ ያውም እንደዚህ አይነት አስተያየት መስጠት ተገቢ አይደለም ብሎ ሲናገር ነበር እና በጣም ብዙዎች ሞሳላህን ሲወቅሱት ጣታቸውን ሲቀስሩበት ተመልክተናል። እንደሆነ ሞሳላህን ሲደግፍ ያየሁት የቀድሞ ግብፃዊ ተጫዋች ሚዶ ነው። ሚዶ እንደምታውቁት በግብፅ ብሔራዊ ቡድን በጣም ውጤታማ የነበረ ተጫዋች፣ ከግብፅ ብሔራዊ ቡድን ጋር በ2006 የአፍሪካ ዋንጫን ያሸነፈ፣ ለቶተንሃም ሲጫወት የነበረ ተጫዋች ነው እና እሱ ምን ይላል? ግብፃውያን ሞሳላህን ለመመልከት ሲሉ ሊቨርፑል በሚጫወትበት ጊዜ ቲቪዎቻቸው ፊት ለፊት ቁጭ ብለው የሊቨርፑልን ጨዋታ ይመለከታሉ። ለብዙ ግብፃውያን ህፃናት ሞሳላህ ማለት እንደ ሌጀንድ እንደ አንድ ምልክት ተደርጎ የሚታይ የሚወሰድ ተጫዋች ነው። እኔም ልክ በቶተንሃም በነበርኩበት ጊዜ እንደዚህ አይነት ነገሮች ነበሩ። ግብፃውያን ተመልካቾች፣ የእግር ኳስ ተመልካቾች እኔን ለማየት ሲሉ ፕሪሚየር ሊግ ይከታተሉ ነበር፣ የቶተንሃምን ጨዋታ ይከታተሉ ነበር እና በትክክልም የሆነው ያ ነው። እኔ ቤንች ሲያደርጉኝ በጣም ነበር የምናደደው እና ይህ የሆነው እኔ አሮጋንት ስለሆንኩ ወይ ትዕቢተኛ ስለሆንኩ ወይ እብሪተኛ ስለሆንኩ አይደለም እና ሞሳላህም አሁን የተደረገበት ነገር ትክክል አይደለም እና በቃ ክለቡን ለቆ መውጣት አለበት፣ በቃ ወደ ሳውዲ ሊግ ሄዶ እዛ ህይወቱን መምራት አለበት የሚሉ አስተያየቶችን ነበር ከስካይ ስፖርት ጋር በነበረው ቆይታ የሰጠው። ታዲያ አሰልጣኝ አርነ ስሎት ዛሬ በነበራቸው ጋዜጣዊ መግለጫ ላይ ሲናገሩ ዛሬ ጠዋት ከሱ ጋር እነጋገራለሁ፣ ከዛ በኋላ ሞሳላህ በነገው ጨዋታ ላይ ይሰለፋል አይሰለፍም የሚለውን ነገር ውሳኔ ላይ እንደርስበታለን የሚል አስተያየታቸውን ነበር የሰጡት እና ከዚህ በፊትም ከስኳዱ ውጪ ያደረግኩት እኔ ብቻዬን አይደለሁም፣ አጠቃላይ እንደ ቡድን የወሰነው ውሳኔ ነው፣ አጠቃላይ እንደ ቡድን ይሁን ብለን ዲሳይድ ያደረግነው ነገር ነው እንጂ እኔ ብቻዬን የወሰንኩት ነገር አይደለም ብለው አሰልጣኙ ሲናገሩ ነበር። በኋላ ላይ እንግዲህ ሌትሊ ተነጋገሩ፣ ቁጭ ብለው በጠረጴዛ ዙሪያ አወሩ። በእርግጥ አሰልጣኝ አርነ ስሎት እንደተናገሩት ይሄኛው ንግግራቸው ከዚህ በፊትም ነበረ፣ ከዚህ በፊትም አውርተን እናውቃለን ብለዋልና እንደውም ባለፈው ከኢንተር ሚላን ጋር በነበራቸው ጋዜጣዊ መግለጫ ላይ እንዲህ ብሎ መናገሩ ሁሉ አስገርሞኛል፣ በጣም ሰርፕራይዝ ነው የሆንኩበት ብለው እስከ መናገርም ደረጃ ደርሰው ነበረ አሰልጣኙ እና ምን ያክል በነገሩ እንደተገረሙም የሚያሳይ ነው። በኋላ እንግዲህ ሁለቱ ሰዎች በመነጋገር ውስጥ ተጫዋቹ ወደ ስኳዱ እንደሚመለስ እና አርነ ስሎት ከተጫዋቹ ጋር እርቀ ሰላም ማውረዳቸውም ጭምር ነው እንግዲህ የዚህ አትሌቲኩ ጸሐፊ ጄምስ ፒርስ ምሽት ላይ አሁን ከጥቂት ደቂቃዎች ከጥቂት ሰዓታት በፊት ይዞት የወጣው ዘገባ የሚያሳየው እና ተጫዋቹ እንግዲህ ወደ አፍሪካ ዋንጫ ይሄዳል ከነገው ጨዋታ በኋላ ወይም ነገ ከሚከናወነው ጨዋታ በኋላ ማለት ነው እና እንግዲህ ሳላህ በአፍሪካ ዋንጫው ምክንያት ወደ ግብፅ ብሔራዊ ቡድን ስለሚያቀና በቀጣዮቹ ሳምንታት ላይ በሊቨርፑል ስብስብ ውስጥ የማንመለከተው ተጫዋች ነው። አሰልጣኝ ኦሳማ ሐሰንም በግብፅ ብሔራዊ ቡድን ለተጫዋቹ ጥሪ አቅርበውለታል እና አሰልጣኙም ጭምር እሱም ቤንች ሲያደርጉት የራሳቸው የሆነ ምክንያት አላቸው። ተጫዋቹን ቤንች ያደረጉበት አንደኛ ከአቋም ጥሩ አለመሆን ጋር ተያይዞ ያን ነገር አድርገውታል። ሁለተኛ ነገር ደግሞ ተጫዋቹ ወደ አፍሪካ ዋንጫ ስለሚሄድ ያንን ክፍተት እንዴት ባለ መንገድ ነው መድፈን የምችለው፣ እንዴት መሙላት እችላለሁ የሚለውን ነገር በደንብ መመልከት ይኖርባቸው ነበር። እኔ አማምነው አንድ ነገር
ተጫዋቾች የትኛውም ተጫዋች ትልቅም ተጫዋችም ቢሆን ትልቅም ተጫዋችም ባይሆን እኩል ትሪት መደረግ ይኖርበታል። ግን እኩል እንኳን ትሪት ባይደረግ ቢያንስ ለተጫዋቹ የሆነ ሪስፔክት መስጠት በጣም አስፈላጊ ነው። ያን ነገር ሁላችንም እናውቃለን። ነገር ግን አሰልጣኝ ደግሞ ምንም ነገር የመወሰን መብት አለው። የትኛውም ተጫዋች ከክለብ በላይ ሊሆን አይችልም። የትኛውም ተጫዋች በሊቨርፑል ትልልቅ ተጫዋቾች ተጫውተው አሳልፈዋል። ግን የሆነ ሰዓት ላይ ሲበቃቸው ክለቡን ለቀው ወጥተዋል። የክለቡ ሌጀንዶች የሚባሉ ሰዎችም ሳይቀሩ ማለት ነው። እና በእግር ኳስ ደግሞ የሚነገረው አንድ ነገር ተጫዋቾች መቼም ቢሆን ከክለብ በላይ ሊሆኑ አይችሉም። የሆነ ሰዓት ወጥተው እንደዚህ አይነት ኩርፊያ ውስጥ ከገቡ እኛ እኮ እንደዚህ አይነት ተጫዋች ነን ብለው ነገሮችን ፐብሊክሊ ማውጣት ከጀመሩ የዛን ጊዜ ነገሮች ይበለሻሻሉ ማለት ነው። እንደውም በጣም የሚገርመኝ ብዙ ሰዎች ይህንን የሞሳላን ሞመንት ከክርስቲያኖ ሮናልዶ ሞመንት ጋር ሲያገናኙት ነበረ። ከዚህ በፊትም አንስቼዋለሁ። ያው እንደው መድገም እንዳይሆን እንጂ ክርስቲያኖ ሮናልዶ ልክ የሆነ ወቅት ላይ አሰልጣኙ ቤንች አደረጉት። ከቶተናም ጋር በሚጫወቱበት የሆነ ጨዋታ ላይ በሚጫወቱበት ጊዜ ተጫዋቹን እንዲያሟሙቅ ነገሩት። ተጫዋቹ እያሟሟቀ ነበር፣ አላስገቡትም። ቀጥ ብሎ ጨዋታው ሳያልቅ ወደ መልበሻ ክፍል ሄደ። ከዛ ለዓለም ዋንጫ ጥቂት ቀናት ሲቀሩት የዓለም ዋንጫው ሊጀመር ጥቂት ቀናት ሲቀሩት ተጫዋቹ ቀጥታ ሄደና ከፒርስ ሞርጋን ጋር ቃለ መጠይቅ ሰጠ። እንደሚታወቀው ፒርስ ሞርጋን የክርስቲያኖ ሮናልዶ ቀንደኛ አድናቂና የልብ ወዳጅ ነው። ክርስቲያኖ ኢቭን ኢንተርቪው ከሰጠ ኢንተርቪው ሊሰጥ የሚችለው ለዚህ ሰው ነው። አሁንም በቅርብ ጊዜ ቃለ መጠይቅ ያደረገው ከዚሁ ሰው ጋር ነው። እና ሄደና ያለውን ነገር በሙሉ ዘረጋገፈው። በቃ ይሄ ነገር አለ። አሰልጣኙ ኤሪክ ቴን ሃግ አልቀረው፣ ክለቡ አልቀረው፣ የክለቡ መልበሻ ክፍል አልቀረው። በቃ ምንም የቀረው ነገር የለም። እንዳለ ሄዶ ሁሉን ነገር ዝርግፍግፍ አድርጎት ነው የመጣው። ዓለም ዋንጫ ሄደ። ከዛ በኋላ እስቲ ያስቡት ሮናልዶ ስለ ዩናይትድ እንደዚህ አይነት ሀሳብ ሰጥቶ ሀሳቡ ትክክልም ይሁን ትክክልም አይሁን ስለ ዩናይትድ እንደዚህ አይነት ሀሳብ ሰጥቶ እንደዚህ አይነት ነገር ተናግሮ ከዛ በኋላ የሚመልሱት ይመስላችኋል? ኤሪክ ቴን ሃግ ዩናይትድስ የሚመልሰው ይመስላችኋል? እና በፍጹም አሉ። በቃ በፍጹም ይሄ የሚሆን ነገር አይደለም ብለው ከዛ በኋላ ተጫዋቹን ከክለቡ ስኳድ ውጭ ነው ያደረጉት። ተጫዋቹም አልተመለሰም። ከዛ በኋላ ወደ አልናስር ያደረገውም ዝውውር የተፈጸመው ከዛ በኋላ በመጣው የዝውውር መስኮት ነበር ማለት ነው። እና አሁንም የሞሳላን ነገር ስታዩት ልክ አፍሪካ ዋንጫ ሊሄድ ጥቂት ቀናት ሲቀሩት ጠብቆ ያንን ነገር መናገሩ ምናልባትም ደግሞ ነገሮች ወደ ሆነ አይነት አቅጣጫ ሊያመሩ ይችላሉ። ከዛኛው ከሮናልዶ ስሜት ጋር ከሮናልዶ ቃለ መጠይቅ ጋር በብዙ የሚገናኝ ነገር አለው የሚሉ ሀሳቦች እንዲሰጡ ያደረገ ነበር። ግን ልዩነቱ ምንድን ነው? ክርስቲያኖ ሮናልዶ ይቅርታ አልጠየቀም። በቃ እንደውም የተናገርኩት ትክክለኛ ነገር ነው ብሎ ነው ያሰበው። ኤሪክ ቴን ሃግንም ማንንም ይቅርታ አልጠየቀም። ግን ተጫዋቹ ደግሞ ሞሳላ ቁጭ ብሎ ከአሰልጣኙ ጋር በሰለጠነ መንገድ ተነጋግሯል። ችግራቸውን ፈተዋል። አሰልጣኙም በነገው ከብራይተን ጋር በሚደረገው ጨዋታ ላይ በስብስባቸው ውስጥ እንደሚያካትቱትም ጭምር ነው እየተገለጸ የሚገኘው። እንግዲህ እሳቸው ቃል ላይ በነበራቸው ጋዜጣዊ መግለጫ ላይ እኮ ተናግረዋል። እኔ ሞሳላን ማልፈልግበት ምን ምክንያት አለኝ? ሞሳላን ማልፈልግበት ምንም አይነት ሪዝን የለኝም ብለው ነበር እሳቸው የተናገሩት። እና በተለይም ደግሞ ሞሳላ ባለፈው የቻምፒየንስ ሊጉ ጨዋታ ውጪ እንዲሆን ከሚላኑ ጉዞ ውጪ እንዲሆን የክለቡ ስፖርቲንግ ዳይሬክተር ሪቻርድ ሁይስም ትልቅ አስተዋጽኦ እንደነበራቸው እሳቸውም እዚህ ስብሰባ ላይ እንደተሳተፉና ከዛ በኋላ እሱ ከዚህ ስብስብ ውጪ እንደሆነም ጭምር ነው የተገለጸው። አሁን ግን ሞሳላ እንግዲህ ከዚህ በኋላ በሚመጡት ጊዜያት ላይ ሲጫወት እንመለከተው ይሆናል ማለት ነው። ያው አንዳንዴ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ ወይ ደግሞ እንደዚህ አይነት ሁኔታዎች ሊፈጠሩ ይችላሉ። ይሄ በክለብ ሂደት ውስጥ የሚያጋጥም ጉዳይ ነው። ግን እያንዳንዱን ደግሞ ተጫዋቾች በተመለከተ ተጫዋቾች እንዴት ትሪት ሊደረጉ ይችላሉ፣ እንዴት ባለ መንገድ ሊያዙ ይችላሉ። በተለይ የትልልቅ አሰልጣኞች ትልቁ የቤት ስራ የሚሆነው እንዲህ አይነት ተጫዋቾችን እንዴት አድርገው ማኔጅ ያደርጓቸዋል፣ እንዲህ አይነት ተጫዋቾችን ትልልቅ ተጫዋቾችን ወይ ኢጎ ያለባቸውን ተጫዋቾች እንዴት ማኔጅ ያደርጓቸዋል የሚለው ነው ትልቁ ጥያቄ። ያን ነገር መመለስ ከተቻለ ያን ያህል አስቸጋሪ ላይሆን ይችላል እና ስለ ሞሳላም ይህን ነው ልንመለከት የምንችለው። ግን አንድ እርግጠኛው ነው መናገር የሚቻለው ያው የሞሳላ የሊቨርፑል ጊዜ እያበቃ ነው። እንግዲህ የአምና ኮንትራቱን አራዝሟል። የ2 ዓመት ኮንትራት ፈርሟል። እንግዲህ ከ2 ዓመት አሁን ጥቂት ወራት ተጋምሰዋል። 1 ዓመት ከምናምን የቀረው። ስለዚህ ወይ በዚህ ዓመት አሊያም በሚቀጥለው ዓመት ከክለቡ ጋር ሊለያይ ይችላል።
ግን ደግሞ ያው የሚፈጠረውን ነገር አብረን እናያለን። ግን አሰልጣኝ አርነ ስሎት ነገሩን ማኔጅ ያደረጉበት ወይ ነገሩን ማኔጅ በማድረግ ነገሩ እንዲፈታ ያደረጉበት መንገድ እጅግ በጣም አስገራሚ ነው እንጂ አሁን እንደው አንዳንድ አሰልጣኞች ቢሆኑ ምን ሊናገሩ እንደሚችሉ አስቡት። ሚዲያ ላይ ወጥተው አረ በቃ እኔ የእሱ ነገር በቅቶኛል፣ ከዚህ በኋላ ወስነናል፣ እኛ ወስነናል ይሉ ነበር። ግን አሰልጣኝ አርነ ስሎት ዛሬ እንኳን ለንግግር ከመቀመጣቸው በፊት ባለፈው በኢንተር ሚላኑ ጨዋታ በሳንሴሮ ጨዋታውን ከማከናወናቸው በፊት ሲጠየቁ እሳቸው ምንድን ነበር ያሉት? ሞሳላ ጥሩ ተጫዋች ነው፣ የቡድን አጋሮቹን የሚያከብር አሰልጣኞቹን የሚያከብር ጓደኞቹን የሚያከብር ተጫዋች ነው ብለው ጭራሽ ተጫዋቹን ዲፌንድ ለማድረግ ሲሞክሩ ነበርና የምር ብልሃታቸውም እጅግ በጣም የሚያስገርም ነው ማለት ይቻላል። ለማንኛውም ምሽቱን እንግዲህ ሰበር ዜና በሚል በወጣው መረጃ መሰረት ሞሳላ ከአርነ ስሎት ጋር እርቀ ሰላም አወርዷል። በነገው የብራይተኑ ጨዋታ ላይ በስብስብ ውስጥ ይካተታል። ቋሚ ሆኖ ይጀምራል ወይስ ከተጣባባቂ ወንበር ይነሳል የሚለውን አብረን እንመለከተዋለን። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? ሞሳላ ከአርነ ስሎት ጋር በመስማማቱ ምን አይነት ስሜት ፈጠረባችሁ? ኮሜንት ላይ እየገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። ነገ ፈጣሪ ቢፈቅድ በቀጥታ ስርጭቱ እንገናኛለን። ቼልሲ ከኤቨርተን እንዲሁም ደግሞ ሊቨርፑል ከብራይተን ጋር የሚያደርጉትን ጨዋታዎች በቀጥታ ስርጭት ይዘን እንመጣለን። እግዚአብሔር የዛ ሰው ይበለን። መልካም ምሽት፣ መልካም አዳር ይሁንላችሁ።